ለዚህ እኮ ነው ጌታ ልተፋህ ነው። ምክንያቱም ለብ ያለ ይተፋል፣ ያስታውካል፣ ገብቶ አይስማማም፣ ጤና አይሰጥም። አንዱን ብትሆን ይሻለኝ ነበር፣ ትኩስ ወይም በራድ በሆንክስ መልካም ነበረ አለ። አይደለንም እኛ ወይ ከሃዲም አይደለንም አማኝም አይደለንም። በእውነቱ አስቸጋሪ ነገር ላይ ነው ያለነው ክርስቲያኖች። ወይ ጨርሰን አልካድንም ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው ያለነው። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። የጠነቀቅ እምነታችን የገባን የተረዳን እንመስላለን። ምንጠቅሰው ጥቅስ፣ ምንጠቅሰው መጽሐፍ፣ ምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምእመናኑም እንደሚናገረው እንደሚለጥፈው ስዕል እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡ ነው ሊገኝ እንደሚጠበቅበት ያለ እምነት የለንም። ክርስቲያኖች ድሆች መሆናችን የማናውቅ፣ ምስኪኖች መሆናችን የማናውቅ፣ የምናሳዝን፣ ለእግዚአብሔር ቅርብ የምንመስል እግዚአብሔር ግን ከቤታችን የወጣ ጨርሶ ስላራቀን ቆሞ የሚያንኳኳ እባካችሁ ክፈቱልኝ ስሙኝ የሚለን እጅግ ችግር ውስጥ ያለን በእውነት በዚህ ዘመን እንዳለን አብዛኛዎቹ የኢትዮጵያ ክርስቲያኖች ከባድ ችግር ውስጥ ያለ የለም። ይመስለናል ባለጸጎች ይሆን፣ ይመስለናል መንፈሳዊዎች ይሆን፣ ይመስለናል ጥሩ አምልኮ ላይ ያለን በሃይማኖታችን ትክክል ይሆን። ሃይማኖታችን ራሱ ትክክል ነው። እኛ አምላኪዎቹ አማኞቹ ተከታዮቹ ግን አይደለንም። ይመስለናል አሁን እኛ ከእግዚአብሔር ጋር ያለን የምንገናኝ ጸሎታችንም ቁርባናችንም መባችንም መስዋዕታችንም የሚቀበለው ይመስለናል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሲነበብ እንደሰማችሁት ባለጠጋ ነኝ የምትል ግን ድሃ መሆንህን የማታውቅ ይላል። አሁን ይሄ ቃል እርግጥ ሎዶቅያ በታሪኳ ከተማዋም የባለጸጎች ከተማ ስለነበረች ቤተክርስቲያናቸውም በሀብትም ባለጸጋ እንደነበረ በታሪክ ተመዝግቧል። ሌላው ቀርቶ በዚያ ዘመን ባለጸጋ ከመሆናቸው የተነሳ ከከተማይቱ ወደ 5 ኪሎ ሜትር ራቅ ያለ ቦታ ላይ ሙቅ ውሃ ነበረ። ያን ሙቅ ውሃ እንዳሁኑ ቧንቧ ባለ መስመር አስገብተው ከተማውን ይጠቅሙት ነበረ። ታዲያ ሙቅ ውሃው ከፈላበት ከወጣበት ወጥቶ እንደምታውቁት የትኛውም ፍል ውሃ ያለበት ከወጣ መውጫው ላይ ነው እንጂ ሙቅ እየወረደ ሲሄድ እንደሞቀ ነው እንደሚቀጥለው ምን እያለ ነው የሚቀጥለው? እየቀዘቀዘ ይሄዳል። እና 5 ኪሎ ሜትር አምጥተውት ከተማዋ ሲደርስ ቅዝቃዜም ያለቀቀው ሙቀቱም ያለቀቀው ማለት እየቀዘቀዘ የመጣገን ሙቀቱ ያለቀቀው ለብ ያለ እዚህ ምሳሌው የተነገረው ራሱ በዚያ ውሃ ነው ይላሉ ጌታ የተናገረው። ስበው ባመጡት ውሃው እነሱ ጋር ሲደርስ ሙቀቱ ለቆት ለብ ብሎ ጨርሶም አልቀዘቀዘም፣ ጨርሶም ሙቀት አልተለየውም። ያንን ምሳሌ አድርጎ ነው እንደዚህ የተናገራቸው ይላሉ ሊቃውንቱ። ይሄ እንግዲህ የሚያመለክተን የዛሬ 2000 ዓመት ምን ያህል የሰለጠኑ እንደነበሩ፣ ምን ያህል ውሃን ስበው አምጥተው ይጠቀሙ እንደነበሩ፣ በርግጥም ባለጸጎች፣ በርግጥም ምቾት ያላቸው፣ በዚያው ላይ ደግሞ ለቤተ ክርስቲያናቸውንም ጥሩ አድርገው አንጸው ገንብተው አሳምረው ያመልኩ፣ ይሰግዱ፣ ይጾሙ፣ ይጸልዩ፣ ይቀድሱ፣ ይቆርቡ የነበሩ ናቸው። በጣም የሚገርመውና የሚያሳዝነው ዛሬ በዚህ በጾመ ነነዌ እኔም በዚህ ርዕስ እንድንማር የፈለኩት መንፈሳዊ ሕይወታቸውን ስንመለከተው ግን እጅግ በእግዚአብሔር ዓይን ሲታይ ከፍተኛ አደጋ ውስጥ የነበሩ ሰዎች ነበሩ። እንደነርሱ ከሆነ ባለጸጎች ናቸው። እንደነርሱ ከሆነ ትክክል ናቸው። እንደነርሱ ከሆነ የደመቀ አገልግሎት ሰጪዎች ናቸው። እንደነርሱ ከሆነ ዝማሬያቸው ልዩ ነው። እንደነርሱ ከሆነ አምልኮታቸው ልዩ ነው። እንደ እግዚአብሔር ግን
እንዲያውም ወደ መጨረሻ እንደሰማችሁት እደጅህ ቆሜ ምን አደርጋለሁ ነው ያለው? አንኳኳለሁ። ይህንን አቡሊዲስ የተባለው የቤተክርስቲያን ሊቅ ሲተረጉም እደጅህ ቆሜ አንኳኳለሁ ያለው ቤተክርስቲያን ውስጥ የለሁም እኔ ማለቱ ነው ይላል። ይመስለናል አሁን እኛ ከእግዚአብሔር ጋር ያለን የምንገናኝ ጸሎታችንም ቁርባናችንም መባችንም መስዋዕታችንም የሚቀበለው ይመስለናል። እግዚአብሔር ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለውን አምነን ስለተሰበሰብ ያለ የተገኘ ይመስለናል። እነዛ የጥንት ሊቃውንት ግን የሚሉት ምንድነው? እደጅ ነኝ የሚለው እደጅ ቆሜ አንኳኳለሁ የሚለው ክርስቶስ በመካከላቸው አልነበረም፣ ተለይቷቸው ነበረ። ጨርሶ አልተዋቸውም፣ ቅርባቸው ነው ያለው፣ ግን አልገባም። በመካከላቸው አልነበረም። ጸሎታቸው ውኩፍ አልነበረም። አምልኮታቸው ውኩፍ አልነበረም። ተቀባይነት ያለው አልነበረም ይመስላቸዋል። ግን አሁን የኢትዮጵያ ቤተክርስቲያን እውነት ለመናገር የኢትዮጵያ ቤተክርስቲያን ብዙ ቅዱሳን ያሏት፣ ብዙ ደጋግ ምእመናን፣ ብዙ ደጋግ ካህናት፣ ደጋግ መምህራን የተጠቀሙ ባህታውያን በጣም የበቁ ሰዎች ያሉባት ብትሆንም እንደ አጠቃላይ ስናያት ግን የሎዶቅያን ቤተክርስቲያን ልትመስል ትችላለች። ብዙ ነገራችን ድምቀት አለው፣ ማማር አለው። በአሁኑ ጊዜ ከተሞቹ በጣም ይገነባሉ። ህንጻቸው በጣም ድንቅ ድንቅ ነው። የሚሰራው ነገር ሁሉ አስገራሚ ነው። ዝማሬው፣ ልብሰ ተክህኖው፣ ካባው፣ ላንቃው ብዙ ነገሩ ያማረ ነው በእውነቱ። ግን ውስጡ ሲመረመር ግን እንደዛ ላይሆን ይችላል። በመንፈሳዊነት ያጌጥን አይመስለኝም። እንዲያውም በድፍረት መናገር ይቻላል በዘረኝነት፣ በጉቦ፣ በጥላቻ፣ በመነቃቀፍ፣ በመተማማት ምእመኑም ካህናቱን ያማል፣ ካህናቱም ከካህናቱም ምእመናንን የሚነቅፉ አሉ፣ ከምእመናንም የማያሙ በንጽህና በቅድስና የሚኖሩ አሉ። ይህን ረስቸው አይደለም። የአብዛኛው ግን ብዙ ችግር ያለበት ነው ህይወታቸው። አገልጋዮቹም እንደዚህ አለቃንን በእውነቱ ሊቅ የሆን ነው የሚመስለን፣ አውቀን የጨረስን ነው የሚመስለን፣ ተረርተን የጨረስን ነው የሚመስለን። በቃ ቦታችን ልዩ ነው፣ ደረጃችን በልቡናችን ለራሳችን የሰጠነው ልዩ ነው። ባለጸጎች እንደሆን አዋቂዎች እንደሆን ብዙ የምንመካ በባለጸግነት የምንመካ እውር መሆናችን ድሆች መሆናችን የማናውቅ ምስኪኖች መሆናችን የማናውቅ የምናሳዝን ለእግዚአብሔር ቅርብ የምንመስል እግዚአብሔር ግን ከቤታችን የወጣ ጨርሶ ስላራቀን ቆሞ የሚያንኳኳ እባካችሁ ክፈቱልኝ ስሙኝ የሚለን እጅግ ችግር ውስጥ ያለንን በእውነቱ በዚህ ዘመን አብዛኛዎቻችን በዚህ ውስጥ ነው ያለነው። ለዚህ ነው በዚህ ርዕስ የምንማረው። ሳነብላችሁ እንደሰማችሁት ቃሉ በጣም የሚገርም ነው። አሁን ርዕሳችን ልተፋ ነው የሚለው ቁጥር 16 ላይ ያለው ከላይ ከፍ ብሎ ያለው ስናየው በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም ቢሆን ነበር። እንግዲህ ታውቃላችሁ አሁን ሰው ሊያስታውከው ሲል እንዲያው ገጥሟችሁ ከሆነ ምን አይነት ስሜት ነው በውስጣችን የሚሰማን? ለምሳሌ ልብ ያለ ነገር የወሰደ ሰው ያቅለሸልሻል አያቅለሸልሸው? አዎ አንዱ ሲሆን ጥሩ ነው በእውነቱ። ይሄ እግዚአብሔር ቃል የሚነግረን ግን በጣም በዚያ በእነሱ ስበው ባመጡት ውሃ ምሳሌ አድርጎ እነሱም ብቻ አይደለም እስከ ዕለተ ምጽአት ላለ ነው በሙሉ የተጻፈ ነው። በመጽሐፍ ቅዱስ ምን ማለት ነው ይሄ በራድ ወይም ትኩስ እንዳይደለህ አውቃለሁ የሚለው ቃል ምን ማለት ነው? በጣም የሚገርሙ ናቸው። አንደኛ ባለጠጋ ነኝ። በጣም የሚገርም እኮ ነው። ስለ ራሱ ያለውን ሲናገር ባለጠጋ ሀብታም ነኝና ባለጠጋ ሁኛለሁ፣ አንድም እንኳ አያስፈልግም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትህም መሆንህን ስለማታውቅ ይላል። አምላካችን እግዚአብሔር በቸርነቱ ሁላችንንም ይቅር ይበለን። እቺ ጾም የንስሐ ጾም ናት ክርስቲያኖች። በነነዌ ከንጉሱ እስከ ተራው ሰው ከሰው እስከ እንስሳ ተስተካክለው ንስሐ ቢገቡ እግዚአብሔር ቸር አምላክ ስለሆነ ምሕረቱን በቅጽበት ነው የመለሰላቸው። እውነት የአዲስ አበባን ብዙ አጥቢያዎች በዚህች 3 ቀን ልዩ ጉባኤ መዘጋጀቱ እንዲህ መልካም ነው።
እኛም ደግሞ ብናስተውል በማስተዋል ብንጾማት ራሳችንን ብንመረምር እንደ ሀገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ እንደ አንድ ሀገረ ስብከት እንደ አንድ አጥቢያም ከዚያ እየወረድን ደግሞ እንደ አንድ ቤተሰብ እያንዳንዳችን ደግሞ እንደ አንድ አማኝ እንደ አንድ ካህን እንደ አንድ አገልጋይ ራሳችንን ብናይ በእውነትና ብንመረምረው ከዚህ በዚህ መንገድ ለኃላፊው ከተጻፈለት ከሎዶቅያ ቤተክርስቲያን ኃላፊ ወይም አለቃ ወይም ሊቀ ጳጳስ ብዙ የምንማረው ነገር አለን። ክርስቲያኖች ስለ ራሳችን ያለን ሐሳብ በጣም የተሳሳተ ነው። ደጋግሜ ያነሳለሁ። እኔ በእውነቱ የኢትዮጵያ ቤተክርስቲያን የዚህ ዘመን ምእመናን ታሪካችንን ራሱ በአግባቡ አንጠቀምበትም። ታሪካችንን ብንማርበት አሁንም ቀጥ አድርጎ የሚበራን መብራት ይሆነናል። የቅዱስ ላሊበላ ታሪክ ብንማርበት ላሊበላ ህንፃውን ይዘን እኛ ኮራት ነው የሚያስቸግረን። ግን ቅዱስ ላሊበላ እነዚያን ለመስራት የበቃበትን ትህትናውን ብናየው፣ መንፈሳዊነቱን ብናየው፣ ራሱን ዝቅ ማድረጉን ብናየው ላሊበላን ወደዚያ ጥበብ የመራ አምላክ እኛንም ይመራን ነበር። እኛ የላሊበላን መንፈስ አንከተለውም። በላሊበላ ህንፃ ትዕቢት ግን ተጠምደን ተይዘናል። በእውነቱ የአክሱም አባቶቻችንን ታሪክና መንፈስ አንከተለውም። በአክሱም ታሪክ ትዕቢት ግን ከሰማያ ሰማያት ወርደን እንፈጠፈጣለን። በጎንደር በጣና ገዳማት፣ በቁልቢ፣ በግሸን ሁሉንም ቦታዎች ማንሳት ይቻላል። በዚህ በጻድቃኔ፣ በደብረ ሊባኖስ፣ በአሰቦት፣ በምድረ ከብድ፣ በዝቋላ እስከ ታችኛው እስከ ባሌ እስከ ነብርብር እስከ አርባ ምንጭ እስከ ነበሩት ጥንታዊ ገዳማት ታሪኮቻችን የጠፉት ጠፍተዋል፣ ያሉት ብቻ የነሱ መንፈስ ብንመረምረው ታሪካቸውን ከኩራት ለይተን ብናጠናውና በእነርሱ መንፈስ ብንጓዝ እውነት የነሱ ልጆች እንባል ነበረ። እኛ በስጋ ልደት የነሱ ልጆች ነን እንጂ በመንፈስ ጠላቶቻቸው ነን። እንደ ፈሪሳውያን ጌታ በወንጌል እንደዛ ነው ያላቸው። የአባቶቻችን በእውነት በአባቶቻችን ዘመን ኖረን ቢሆን ኖሮ እነዚህ ነቢያትን ሲገድሉ ባልተባበርናቸው ነበር ሚሉትን አንስቶ በእውነትም የነዚያ የገዳዮች ልጆች መሆናችሁን ትመሰክራላችሁ አላቸው። እኛ ጠላቶቻቸው ነን፣ ለአባቶቻችን ጠላቶቻቸው፣ ታሪካቸውን በስራ የማናስቀጥል፣ መንፈሳቸውን የማንወድ፣ ትህትናቸውን የማንወድ፣ ትጋታቸውን የማንወድ፣ መንፈሳዊነታቸውን የማንወድ፣ ጥበባቸውን የማንወድ፣ የሰሩትና መሬት ላይ ያለውን ቅርስ እያነሳን የምንታበይ፣ የምንጠላላ፣ የምንፎካከር እዛ የተወለድንበት አካባቢ አንዱማ ሲኖር እጅግ ትልቅ በሽተኞች ነን። በእውነቱ የጸና በሽታ ነው ያለብን። እግዚአብሔር ከእንዲህ ያለው በሽታ በቸርነቱ ይፈውሰን። የእውነት ነው የምናገረው። በዚህ ዘመን እንዳለን አብዛኛዎቹ የኢትዮጵያ ክርስቲያኖች ከባድ ችግር ውስጥ ያለ የለም። ይመስለናል ባለጸጎች ይሆን፣ ይመስለናል መንፈሳዊዎች ይሆን፣ ይመስለናል ጥሩ አምልኮ ላይ ያለን በሃይማኖታችን ትክክል ይሆን። ሃይማኖታችን ራሱ ትክክል ነው። እኛ አምላኪዎቹ፣ አማኞቹ፣ ተከታዮቹ ግን አይደለንም። እኛ ባለጸጎች እንደሆን ይሰማናል፣ ግን ድሆች ነን፣ የተራቆትን ነን፣ ምስኪኖች ነን፣ የማናስተውል ነን ክርስቲያኖች። የእግዚአብሔር ቃል የሚነግረን ይህንን ነው። እና ምንድነው ይሄ በራድ ወይም ትኩስ አለመሆን የሚለውን ሊቃውንት ሲተረጉሙ አንድ ሶስት ትርጓሜ ሰጥተውታል አባቶቻችን። አንደኛ በራድ ወይም ትኩስ እንዳይደለህ አውቃለሁ ሲል ለማንኛውም አማኞቻችን የሚተረጎመው የመጀመሪያ እምነታችንን የተመለከተ ነው። እምነታችን አሁን እንዳጠቃላይ ሲታይ በወልድ ዋሕድ በክርስቶስ አምላክነት ማመናችን ትክክል ነው። በቅዱሳን ምልጃ፣ በጸጋ መንፈስ ቅዱስ፣ በብዙ ነገር እንዳጠቃላይ እምነታችን ከላይ ሲታይ አለን፣ ኦርቶዶክስንን። ከውስጥ ግን በሕይወታችን ስንመረመር በምንጸለየው ጸሎት፣ በምንጾመው ጾም፣ የእግዚአብሔርን ቃል በመስማት እግዚአብሔር ከኛ ጋር ስለሚያደርገው መግቦት፣ ጥበቃ፣ ድነት ግን ባዶዎች ነን እና ከላይ የሆነ እምነት የሚመስላለን፣ ከውስጥ ስንበረበር ደግሞ የለንም። ወይ ጨርሰን አልካድንም፣ ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው ያለን። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። የጠነቀቅን እምነታችን የገባን የተረዳን እንመስላለን። የምንጠቅሰው ጥቅስ፣
ምንጠቅሰው መጽሐፍ፣ ምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። በእውነቱ ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምእመናኑም እንደሚናገረው እንደሚለጥፈው ስዕል እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡ ነው ሊገኝ እንደሚጠበቅበት ያለ እምነት የለንም። ክርስቲያኖች ልብ ያለንን ማዕከላዊ ነን። ጨርሶ ያላመነ እኮ አንዴ ይሻላል። ወይ ደግሞ ጠበቅ አድርገን ይዘን ራሳችንን መርምረን የገቢር እምነት ማለት ምን ማለት ነው? ቢያንስ የሚያስደርግ ማለት ምን ማለት ነው? እንደ መቶ አለቃው ቃል ብቻ ተናገር ብላቴናይም ይፈወሳል ብሎ አምኖ የሚያስደርግ እንደዚያች ከነናዊት ሴት ከውሾቹ እንዳንዱ ቁጠረኝ፣ ውሾች ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ የሚያስደርግ እምነት፣ እንዲህ ያለስ እምነት እያለ ጌታ ያደነቃቸው። የሚያደርግ አለ ገባሪ ማለት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ሂድ ቢትሉት ምን ይሆናል? ግድ የለም ተአምራት ማድረጉ ይቀርብን። ቢያንስ ለምነን ማግኘት የምንችል ለምንድን ነው የማናገኘው ይላል የእግዚአብሔር ቃል። ለምሳሌ ወንጌሉ ላይ ይላል ማርቆስ ወንጌል ምዕራፍ 14 ላይ በጸለያችሁና በለመናችሁ ጊዜ የለመናችሁትንና የጸለያችሁትን እንደተቀበላችሁት አድርጋችሁ ቁጠሩ እመኑ ይላል። ያን ጊዜም ይደረግላችኋል ይላል። ለምንድን ነው የማይደረግ ካል እየለመንም ይደረጋል ብለን አናምንም። እምነታችን መካከለኛ ጠይም ነው፣ ልብ ያለ ነው። ክህደትም አይደለም እምነትም አይደለም ክርስቲያኖች። እና እኛ ለዚህ እኮ ነው ጌታ ልተፋህ ነው። ምክንያቱም ልብ ያለ ይተፋል፣ ያስታውካላ። ገብቶ አይስማማም፣ ጤና አይሰጥም። አንዱን ብትሆን ይሻለኝ ነበር፣ ትኩስ ወይም በራድ በሆንክስ መልካም ነበረ አለ። አይደለንም እኛ ወይ ከሃዲም አይደለንም አማኝም አይደለንም። በእውነቱ አስቸጋሪ ነገር ላይ ነው ያለ ነው ክርስቲያኖች። ይሄም ብቻ አይደለም። በእውነቱ እንደው እምነታችንን አሁን ስናየው ሁለት ጥቅሶችን ማንበብ እፈልጋለሁ። ቅዱስ ጳውሎስ ለቲቶ በላካት መልእክት ላይ ምዕራፍ 1 ቁጥር 16 እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ተአምራት እንናገራለን በእውነቱ እና እንደምናውቅ እንናገራለን። ግን ደግሞ በብዙ ነገራችን የምናጸይፍ ነን። የእግዚአብሔር ቃል የሚወቅሰን እንደዛ ብሎ ነው። እና በምን ያለ ከእውቀት ሲታዩ፣ ከንግግራቸው ሲታዩ፣ ከምስክርነታቸው ሲታዩ እግዚአብሔር እንደሚያውቁ በስራቸው ግን ይክዱታል አለ። እኛ እንደዚያ ነን። ወይ በስራችንም ጨርሰን እንመን ወይም ደግሞ በእውቀቱም ጨርሶ መካድ ይሻላል እኮ። አሁን መካድ ጥሩ ነው ለማለት አይደለም የሚናገረው። እግዚአብሔር ግን ከሁለቱ አንዱ መካከል ላይ ነው ያላችሁ ይለናል። ይሄ በአብዛኛው እኛን የሚመለከት ይመስላል። እንደምታውቁት ቅዱስ ጳውሎስ ሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 5 ላይ ቁጥር 1 ጀምሮ ይሄ በመጨረሻው ዘመን ስላሉ ሰዎች ሲናገር ትዕቢተኞች፣ እንዲህ የሚያደርጉ፣ በትዕቢት የተነፉ፣ እንዲህ የሚያደርጉ እያለ ገንዘብን የሚወዱ ያለ ይዘረዝርና መጨረሻ ላይ ሲያጠቃልለው የአምልኮ መልክ አላቸው፣ ኃይሉን ግን ምን አድርገዋል አለ ክደዋል። ከነዚህ ደግሞ ራቅ ብሎ ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ አሁን እኛ ያለን ክህደት የተግባር ክህደት ነው ክርስቲያኖች። በተግባር ብዙ ድካም ነው ያለብን። በእውነተኛ ህይወት ክህደት ይገኝብናል። ከላይ ሲታይ ደግሞ እምነትም አለን እና በጣም አስቸጋሪዎች ነን። ልይዝህ አልችልም የሚለው ለዛ ነው። በዚህ በራእየ ዮሐንስ ላይ መካከል ላይ ያለን ስለሆን አስቸጋሪ ሆነን ተገኝተናል ማለት ነው። ሁለተኛ ደግሞ በእውነቱ ይሄ ለብታ የሚባለው ስንጠመቅ ይልቁንም ደግሞ በሜሮን ስንታተም ሀብተ መንፈስ ቅዱስ ያድርብናል አያድርብንም? ያድርብናል። ጸጋ መንፈስ ቅዱስ ያድርብናል እና ጌታ ያቺ ሀብተ መንፈስ ቅዱስ ሙቀተ መንፈስ ቅዱስ ሆና ሙቀት እየሰጠችን በሃይማኖትም በምግባርም ኃይል ያለው ሙቀት ያለን ቅንዓት ያለን ለጽድቅ፣ ለቅድስና፣ ለእውነት፣ ለንስሐ ቅንዓት ያለን ለአምልኮቱ ቅንዓት ያለን ሆነን ያቺ የመንፈስ ቅዱስ ሙቀት እስከ ዕለተ ምጽአት ከኛ ጋር እንድትኖር ይፈልጋል። እንዲያውም እሱ ራሱ መድኃኔ ዓለም ክርስቶስ
ሉቃስ 12:49 ላይ ስለዚህች እሳት ሲናገር በምድር ላይ እሳት ልጥል መጣሁ አለ ይላል። ምን ልጥል መጣው? እሳት ልጥል መጣው ይልና አሁንም የነደደ ከሆነ ይላል ቃሉ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ አለ ይላል። ምክንያቱም ያቺ እሳት በሐዋርያት አድራ ስትቀጣጠል ስትነድ ያያታል። እኛ ግን ያቺ ሙቀት የለችም፣ ያቺ የምትቀጣጠል። ለምሳሌ አንድ ሰው በንዴት በእልህ ተበሳጭቶ ተቆጥቶ የሚያደርገው የሙቀተ መንፈስ ቅዱስ አይባልም። ክርስቲያኖች ሙቀተ መንፈስ ቅዱስ በነገራችን ላይ ይቺ በውስጥ የምትነድ እሳት መጀመሪያ የምታቃጥለው በእኛ ውስጥ ያለ የኃጢአት ፍላጎት ነው። ማን ነው የምታቃጥለው አልኳቸው? በእኛ ውስጥ ያለ በራሳችን በነፍሳችን ውስጥ ያለ የዝሙትን፣ የጥላቻን፣ የኃጢአትን፣ የክህደትን ይህን የመሰለውን ድካም ታቃጥለዋለች እና ያነጻዋል። ውስጡ እየነጻ እየበራ ይሄዳል አንድ ሰው። አሁን በእኛ ግን በትርጓሜ እንደምትሰሙት እሳት በአመድ እንደሚዳፈን ያችን እሳት አጥፍተናታል። እንዲያውም ቅዱስ ጳውሎስ ይህን በተመለከተ አንድ ሁለት ጥቅሶችን ከተናገረው ልጥቀስ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይላል። ምንን አታጥፉ? በጥምቀት ያገኛችሁትን መንፈስ፣ በሜሮት የታተማችሁበትን ያን የንጽህና መንፈስ፣ ያን የቅድስና መንፈስ፣ ያን እውነትን የመለየት መንፈስ፣ ያን ከእግዚአብሔር ጋር የመኖር መንፈስ፣ ያን የእግዚአብሔርን ቃል የመውደድ መንፈስ፣ ያን የንስሐን መንፈስ፣ የመታዘዙ መንፈስ አታጥፉ ይለናል። እኛ ውስጥ ግን ጠፍቷል። አሁን ያለው መንፈስ የምን መንፈስ እንደሆነ እናውቀዋለን። የጥላቻ መንፈስ ገኗል፣ እናውቀዋለን። አይደለም እንዴ? የሐሜቱ፣ የልዩነቱ፣ የዘረኝነቱ ይህን መንፈስ ቅዱስ ተመልከቱ። ያን እሳት ተብሎ የተነገረላትን ያንን አጥፍተነዋል፣ አዳፍነነዋል። የተዳፈነ እሳት ምግብን እንደማያበስለው፣ ጣዕም እንደማያበስለው በእኛም ተለይቶን አልሄደም እንጂ ጨርሰን ስላልካድ ነው ተዳፍኗል። ለብ ብለናል፣ ማዕከላዊ ሆነናል። በጎ ምግባር የለንም። ለምሳሌ ሮሜ 12:11 ላይ ቅዱስ ጳውሎስ በመንፈስ የምትቃጠሉ ሁኑ ይላል። በምን የምትቃጠሉ ሁኑ? በስጋዊ ቅናት አይደለም፣ በስጋዊ ቅናት አይደለም፣ በመበለጥ ስሜት አይደለም፣ በመንፈስ የሚቃጠል ሰው ቤተ ክርስቲያን ስለሚጎዳ ሰው እንኳን ሲያስብ ስላለመዳኑ ነው የሚያስበው፣ በጥላቻ ያስበው። ነገራቸው እኛ የጥላቻ ስሜት አለን አይደለም፣ ውጭ ስላለ ውስጥ ስላሉት እንኳን ስለ አባቶችም ይሁን ስለ ክርስቲያኖችም ቢሆን ድካም ስለተገኘበት ኃጢአት ስለተገኘበት ካለን መንፈስ ያለን መንፈስ የንቀት፣ የጥላቻ፣ የሐሜት የኔ መንፈስ። በመንፈስ መቃጠል ግን ሌላ ነው። ክርስቲያኖች በመንፈስ የሚቃጠል ሰው ስለ ሌላው መዳን ነው የሚጨነቀው፣ ስለ ራሱ ኃጢአት ነው የሚያስበው። እግዚአብሔር በእንዲህ ያለው መንፈስ እንድንጎበኝ እንድንቃጠልን በቸርነቱ ይርዳን። አሁን ይሄ ሙቀተ መንፈስ ቅዱስ ከኛ ተለይቷል። ክርስቲያኖች ይሄ ለመንጻት በመንፈስ ቅዱስ የሚቃጠል ሰው ድካሙ ነው የሚታየው። የራሱ ድካም፣ የራሱ ኃጢአት፣ የራሱ አለማወቅ ስለሚታየው መቼ እነጻ ይሆን? ማእዜሪ ገጾ ለአምላኬ ነው ያለው ዳዊት። መቼ ነው የአምላኬን ፊቱን የማየው? መቼ ነው እኔ የጨለማ መጋረጃ ከኔ የሚወገድልኝ? መቼ ነው መንፈስ ቅዱስ የሚቀርበኝ እያለ ይቃጠላል። መቼ ነው የምቆርበው? መቼ ነው የቅዱሳት መጻሕፍትን የምረዳው? መቼ ነው ያለ ድካም የማገለግለው? መቼ ነው ለአምላኬ ደስ የማሰኘው እያለ ይቃጠላል። ጉድለቱ ይታየዋል። በእንዲህ ያለ መንፈስ እንድንቃጠል አምላካችን እግዚአብሔር ይርዳን። ክርስቲያኖች እኛ የድካም መንፈስ ነው የተጫነን። በእውነቱ የድካም መንፈስ፣ ሌሎቹን ዝቅ አድርጎ የማየት መንፈስ፣ እኛ የተሻለ እንደሆን የሚሰማም ስሜት ደጋግሜ የዚህ አውደ ምሕረትም ላይ ተናግሬዋለሁ። በማንኛውም ጊዜ በማንኛውም ህይወት ውስጥ ያለ ሰው ራሱ ልቡናው ለራሱ ከሆነ ሰው እሱ እንደሚሻል የሚነግረው ሰው ካለ ያ ሰው ፈጽሞ የወደቀ ሰው ነው። በማንኛውም ጊዜ በገዳም ቢገባ ቢመንን እንደ አባ ዳንኤል የዱር ቅጠል ቢበላ እኔ እሻላለሁ የምትል መንፈስ ካለች የመጨረሻ የውድቀት መንፈስ ነው። ክርስቲያኖች ክርስትና ከማንኛውም ሰው አንሳለሁ የሚል መንፈስ ነው። ደጋግሜ ማስታወስ እፈልጋለሁ።
አባ መቃርስ እንዲሁ አንድ ተጋዳይ መነኩሴ መጣና ለራሱ እንደ የተሻለ መንፈሳዊ ህይወት ላይ እንዳለ ተሰምቶታል። ግን ደግሞ ድንገት የቀረኝ ካለ ብሎ መጥቶ ጠየቀው። እንዴው እንዴት ሆኜ ልኑር? ምን ባደርግ የተሻለ እግዚአብሔር እንደሳሰኘዋለሁ? አባቴ ወይ ምክርህን ስጠኝ አለው። በመክርህ ትሰማለህ ወይ አለው። እንግዲህ ያ በመንፈስ ቅዱስ የከበረ ስለሆነ መንፈሱ ይታየዋል። እንዲህ የሚል ሰው እንዲሁ ምን ቀረኝ አይነት ነው። እንዲሁ ጥሩ እኮ ነኝ፣ እንዲሁ ምን ይሆን የቀረኝ አይነት ስሜት በውስጡ አለ። ይሄ ትዕቢት ነው፣ አባቶች ያውቁታል። እንዴ ልሰማህ አይደለም ወይ የመጣሁት አለው። እና ይህን ሲለው እንግዲያውስ ከማንም ሰው በምድር ላይ ካለ ከየትኛውም ከምታውቀውም ኃጢአተኛ ቢሆን እንደምታንስ ውስጥህን አሳምነው፣ ያን ጊዜ ትድናለህ አለው ይላል። ይህን ሲለው እውነትም በትዕቢት መንፈስ የመጣ ስለነበረ እንዲህ አለው፣ ጥሩ አባቴ ግን ባንስ እንዴት ከነፍሰ ገዳይ አንሳለሁ አለው ይላል መልሶ። አያችሁ ያቺ ናት የትዕቢት መንፈስ። እንዴት መለሰለት? አየው እዚህ ቲቶ ላይ ቅዱስ ጳውሎስ የገለጸው ቃል አለ፣ ለንጹሖች ሁሉ ንጹህ ነው ይላል። አይደለም ይላል አይልም? ለንጹህ ንጹህ ብትሆን ኖሮ ዓይንህ እያየ እንኳን ሲገድል ብታየው ኖሮ ይሄ ሰው አንድ ሰው ገደለ፣ እኔ ግን ራሴን ደግሜ በመግደል ከርሱ በልጣለሁ ትል ነበረ። አንተ ንጹህ ስላልሆንክ ግን እሱ ካንተ የሚከፋ መስሎ ታየህ። ስለዚህ ሂድና ንስሐ ግባ አለው ይላል። እያዘነ ተመለሰ። አያችሁ መንፈሳዊ ሕይወት ማለት በመንፈስ ድሆች የሆኑ ምን ይሆናሉ ነው የተባለ? ብፁዓን ናቸው ነው አይደለም የተባለ? ሰው በመንፈስ ቅዱስ ካለ ውስጡን የሚሰማው ባዶነት ነው፣ ኃጢአተኝነት፣ ደካማነት፣ ወራዳነት። ባለጸግነት ከተሰማው እንደዚህ ሎዶቅያ ቤተክርስቲያን እኔ እኮ ጸልያለሁ በየቀኑ ማንም አያውቅም። ሌሊት 9 ሰዓት እስከ 11 ሰዓት መጸለያትን እኮ ማንም አያውቅም። በዚህ ሰዓት መሰግዳትን ማንም አያውቅም። እንዲህ አድርጌ መጸውታትን እኮ ማንም አያውቅም። ይቺማ ስንቄ ናት እያለ ለራሱ ድልብ እንዳዘጋጀ እግዚአብሔርን ደስ የሚያሰኝ መንፈሳዊ ሀብት እያከማቸ እንደሆነ ለውስጡ የሚሰማው ሰው ደሃ ነህ ይለዋል የእግዚአብሔር ቃል። አንተ ባለጸጋ ነህ ይትላ፣ ግን ደሃ ነህ፣ ምስኪን፣ ምንም ራቆትህን ነህ። ከእንደዚህ ያለ ባለጸጎች እንደሆን መንፈሳውያን እንደሆን እየተሰማን ባዶ ከሚያደርግ ድህነት እግዚአብሔር ያውጣን። ክርስቲያኖች ክርስትና በጣም የፍጹም ድህነት ሃይማኖት ነው። በመንፈስ ድሃ የመሆን በእውነት ድሃ የመሆን በእውነት ማለት ምንም የለኝም ደግሞ የለን። እኛ እኮ ደግሞ የምናሳዝነው ሳይኖረን እኮ ነው። ሳይኖረን እንዳለን የምናስብ ብንጾም ብንጸልይ ለብ ያለ ማዕከላዊ እንዳይቀር ሐሜታ ያልቆመለት ምጽዋት ያልተከተለው ርህራሄ የሌለው ትችት ያለቀቀው ከፍ ዝቅ ያለቀቀው አንዱን በዚህ ሰዓት እንዴት ይበላል እያለ ይተቻል። በሽተኛ ሆኖ እንደሆነ አናውቅ። ለምን ምን እናውቃለን? ሰዎች ቢበሉ ምን አገባን? የራሳችን ንጹም ክርስቲያኖች ብዙ ጉድለት ነው ያለው። ጾማችን ብዙ ጉድለት አለው። ጾማችን ብቻ አይደለም ጸሎታችን ብዙ ድካም አለው። ክርስቲያኖች ይህንን ነው እውር ነህ የሚለውና እግዚአብሔር ቃል የሚነገረው በመንፈስ አይደለም እኛ ያለ ነው። በእውነቱ ምንቃጠልም ከሆነ በቅናት መንፈስ በዚህ በስጋዊ መንፈስ ነው የምንቃጠለው። እግዚአብሔር ከዚህ ነፃ ያውጣን። ሶስተኛ ይህን ልብ ብለሃል የሚለውን ሲተረጉ በራድ ወይም ትኩስ አይደለም የሚለውን ለመነኮሳት ይሰጣሉ። መነኮሳትን ከላይ ከጵጵስና ጀምሮ በየትኛውም ደረጃ ያለ መነኩሴን ልብ ብለሃል የሚለውን እንዲያውም አንድ አባት ለመነኮሳት አብዝቶ አጽንቶ ሲተረጉም ምን ይላል? አንዳንድ መነኮሳት ይላል ከዚህ ዓለም ሆነው ሴቶቹ ባል ወንዶቹ ሚስት አግብተው ወጥተው ወርደው ሰርተው ልጅ ቢያሳድጉ መልካም ነበረ፣ እንዲህ እንዳይባሉ መንኩሰናል ይላሉ። መነኩሴ ደግሞ በገዳም ገብቶ በመንፈስ ቅዱስ ተቃይቶ የሚቃጠል ሞቅ ያለ ነው። ወይ በዓለም እንዳለ በትዳር እንዳለ አልቀዘቀዙ፣ ወይ በገዳም መንፈስ ቅዱስ አድሮበት ለሌሎቹ ለዓለም እየማለደ ገዳም ገብቶ መመንኮስ ማለት ስለ ራሱ ድነት ብቻ ሳይሆን ስለ ዓለም ሁሉ ሌት ተቀን መማለድ ማለት። ወይ እንደዚያ ሙቀተ መንፈስ ቅዱስ አድሮበት ስለ ራሱ ድነት ብቻ ሳይሆን ስለ ዓለምና ስለ ሰው ልጆች ድነት አይለምን። ወይ እንደነዚያ አልሞቀ፣ ወይ በትዳር እንዳሉት አልቀዘቀዘ፣ ማዕከል ላይ ሆኖ ልብ አለ። መንኩሻለሁ ይላል ግን ሀብት ይሰበስባል። መንኩሻለሁ ይላል ግን ፍቅረ ዓለም አልወጣለትም።
መንኩሻለሁ ይላል። እንኳን ስለ ዓለም ድነት ሊለምን ከመካከሉ ያሉትን አንዱን መነኩሴ በሆነ ነገር ይጠላዋል፣ አንዱን ካህን በሌላ ነገር ይጠላል። ስለ ዓለም ስላልተጠመቁት ድህነት ሊለምን መንኩሶ የዓለም ስሙን ለውጦ አሁን ግን ዘመዶቼ በዚህ አካባቢ ናቸው፣ እዚህ አካባቢ ያለው እንዲደረግልኝ ልተፋህ ነው አለው ይላል። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቀህን። አንዱን መሆን ይሻላል። ወይ አግብቶ እንደ ዓለም መሆን ወይም ደግሞ በግብር መንኩሶ ስለ ዓለም ሁሉ ድህነት መለመን። ለብ ብለሃል የሚለው ይህንን ነው ይላሉ። እኛም በዚህ ዓለም ያለን ሰዎችም ከዚህ ነፃ አይደለን። ወይ እንደ ክርስቲያን መሆን አሁን እኮ ወይ እንደ ክርስቲያን አይደለን ወይ እንደ አህዛብም አይደለን እኮ ደግሞ ከመካከል ላይ ያለ ነው። ከዚህ የተነሳ ነው ልተፋህ ነው የሚለው ቃል ለሁላችን የሚነገረው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ የእግዚአብሔር ቃል በዚህ በሎዶቅያ ያለው የቤተክርስቲያን አለቃ ይህን ከተናገረ በኋላ 3 መድኃኒት ያዝለታል። ንባቡን ሰምታችሁት እንደሆነ ደግሜ ያስታውሳቸዋለሁ። ባለጠጋ ሀብታም ነኝና ባለጠጋኝ ሁኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ ጎስቋላም መስኪንም ድሃም እውርም የተራቆትክም መሆኑን ስለማታውቅ ይላል። የብዙዎቻችን ችግር ምን ያህል ደካሞች እንደሆን አናውቅም። ምን ያህል እውሮች እንደሆን፣ ምን ያህል በጽኑ ችግር ውስጥ እንዳለን አናውቅም። እግዚአብሔር በቸርነቱ ይግለጽልን። ለምሳሌ አንዳንድ ሰዎች አንዳንድ ጊዜ እንዲህ ያህል ጥያቄ ይጠይቁናል። እኔንም ተጠይቄ አውቃለሁ። መንፈሳዊ ሕይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል? ጸሎቴ፣ ጾሜ፣ አካሄዴ፣ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው። ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ሕይወቴ ትክክል መሆኑን አለመሆኑን በምን አውቃለሁ ይላሉ። አንድ ሰው ሕይወቱ ወደ ትክክለኛው መስመር እየገባ መሆኑን የሚያውቀው የሰው ኃጢአት ካይምሮው እየጠፋ የራሱ ኃጢአት እየጎላ ከታየው በትክክለኛው መስመር ውስጥ ያለ ሰው ማለት ያ ሰው ነው። እየሰማችሁ ነው አይደለም? ስለ ሌሎች ሰዎች ድክመት፣ ስለ ሌሎች ሰዎች ኃጢአት፣ ስለ ሌሎች ሰዎች ድካም አእምሯችን የሚያስብ ከሆነ እና አሁን ለቤተ ክርስቲያን እንቆረቆራለን የምንለው አብዛኛው ሰዎች ቤተ ክርስቲያን የምትጎዳ የሚመስለን በሌሎች ሰዎች ኃጢአትና ስህተት ነው። ልክ ነው። ያ ሊጎዳ ይችላል። ቤተ ክርስቲያን ጎዳት ማለት ግን እንዳለች የቅድስናዋን ይጎዳታል ማለት አይደለም። ያን ሰው ራሱን ነው የሚጎዳው። በነገራችን ላይ ቤተ ክርስቲያንማ የክርስቶስ አካል ሆናት። የቤተ ክርስቲያን የምትባለው ህብረት ውስጥ ያሉ ተጎጂዎች አይደሉም። ውጪ ያለን ሰዎች ግን ተጎጂዎች ነን። የአጥቢያው አባል ነን፣ ቅዳሴው እንገናኛለን፣ እንደዚህ ጉባኤው ላይ እንገኛለን። ግን ከመንፈስ ቅዱስ ህብረት ውስጥ ላንገኝ እንችላለን እና ጉዳቱ የኛ ነው። ስለዚህ አንድ ሰው ሌሎች ሰዎች እያጠፉ እየጎዷት ነው ብሎ መጨነቁን ማቆም አለበት አንድ ክርስቲያን። ይህ ማለት በአጥቢያው ላይ መቆርቆር አይኑረው፣ ሀሳብ አይኑረው እንደዚህ ማለት አይደለም። ክርስቲያኖች ግን የመጀመሪያ የኛ መንፈሳዊ ህይወት ሳይስተካከል እኛ ወደ እግዚአብሔር ለመገናኘት ጥረት ሳናደርግ የመንፈስ ቅዱስን እርዳታ ቢያንስ ይገርማቸዋል። አንድ አባት ምን ይላል? ቢያንስ ኃጢአት ማቆም ቢያቅተን ሙሉ ኃጢአተኞች መሆናችን ከልባችን የምናምን ከሆነ የእግዚአብሔር እርዳታ አይለየንም ይላል። ሙሉ የምንታመን ከሆነ ማንኝ እኔ ሌላውን አዋርድ ዘንድ እንቅ ዘንድ እተች ዘንድ የነገሌ ድርጊት የበለጠ ጎጂ ነው እል ዘንድ እኔ ማንኝ እያለ የራሱን ኃጢአት ስለ ሌላው ሲነገረው እኔ በሱ ቦታ ቢሆን ከሱ ከፋ ይሆናል እያለ ንስሐ የሚገባ ሰው የእግዚአብሔርን ጸጋ ያገኛታል። በእውነት አብዛኛዎቻችን ግን ኧረ በስመ አብ እንዲያው በሆንስ እንደዚህ አላደርግም የሚል የትዕቢት መንፈስ አለብን ብዙዎቻችን። የምናደርገው አይመስለንም በእውነቱ። እግዚአብሔር ከእንደዚህ ያለ መንፈስ ነፃ ያውጣን። ስለዚህ የእግዚአብሔር ቃል አታውቅም ራስህን ካለ በኋላ እንግዲህ በነጥብ መሄድ እንችላለን። በነገራችን ላይ አንደኛ ለብ ብለሃል ነው ማዕከላዊ ነጥባችን አይደለም እንዴ? ሁለተኛ ባለጠጋ ነኝ ብለሃል። ኃጢአቶቹ እነዚህ ሁለቱ ናቸው። አንደኛው ለብ ማለት ነው ማዕከላዊ መሆን፣ በእምነትም ማዕከላዊ መሆን፣ በምግባርም ማዕከላዊ መሆን፣ መነኩሴም ሲሆን ማዕከላዊ መሆን፣ ወይ እንደ መነኩሴ አለመሆን፣ ወይ እንደ ዓለም በዚህ ዓለም እንዳሉ ክርስቲያኖች አለመሆን፣ ለክርስቲያንም እንደዚያ ወይ እንደ አሕዛብ የለየለት ከሃዲ አለመሆን፣ ወይ ደግሞ እንደ አማኝ በተግባር አማኝ አለመሆን፣ በምግባሩ
ወይ እንደማያምኑት የማያምኑት የራሳቸው ስነ ምግባር አላቸው። እንደዚህ አይነት ስነ ምግባርም የለንም። ወይም ደግሞ እንደ አንድ ክርስቲያን ክርስቲያናዊ ምግባር የነጻ የተቀደሰ የለንም። ማዕከል አንዱ ድካም ይሄ ነው፣ ልብ ማለት። ሁለተኛው ደግሞ ለራሳችን የተለየ ግምት መስጠት፣ ባለጸጎች እንደሆን፣ አዋቂዎች እንደሆን፣ ትክክል እንደሆን፣ መንፈሳዊ እንደሆን፣ መንገዳችን ትክክል እንደሆነ መታመን፣ ግን ደግሞ እንደዚያ ሳይሆኑ መገኘት። ታዲያ መንፈሳዊ ሕክምናውን የእግዚአብሔር ቃል እንዲህ ብሎ ያስታውሰዋል። ባለጠጋ እንድትሆን ይላል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ አንድ፣ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስ ሁለት፣ እንድታይም ዓይኖችህን የምትኳለውን ኩል ሶስት። አይደለም ይልና ምን ይላል? ከእኔ ትገዛ ዘንድ እመክርሃለሁ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ተመልከቱ፣ ሶስት ነገር ነው ያስፈልግሃል የተባለ። አንደኛ የነጠረ ወርቅ አይደለም ነው አይደለም። ሁለተኛ ነጭ ልብስ። ሶስተኛ አልችልም አንተ ምራይ ብለው ራሳቸው ሙሉ በሙሉ በእግዚአብሔር ላይ ጥለው መንፈስ ቅዱስ የሚመራቸው ሰዎች የክርስትና ሕይወት አለ ይላል። ግልጽ ነው ሐሳቡ አይደለም? እና ይህን ሲያጠቃልለው ምን ይላል? ሰዎች በራሳቸው መረዳት መጠን የሚኖሩት የክርስትና አይነት በኋላ መብራቱን ይዘው ዘይቱን እንዳልያዙት አምስቱ ሰነፎች ነው። የሚያጸድቅ ይመስላቸዋል፣ አያጸድቅም። የሚበራ ይመስላቸዋል፣ አይበራም። የእውነት ትክክል ይመስላቸዋል። ክርስቶስ መጥቶ እስኪገለጥ ድረስ ጉድለቱን አያውቁትም። ይጠቅመናል ብለው ያደርጉታል፣ ግን አይጠቅማቸውም። ያ በራሳቸው መረዳት ላይ ያለ ነው። እውነተኛው ክርስትና መንፈስ ቅዱስ እንደ ዘይት ማለት መንፈስ ቅዱስ በፈቀደው እግዚአብሔር በፈቀደው ሲጸልዩም እነሱ የወደዱት እንዲሆን ሳይሆን እግዚአብሔር የወደደው እንዲሆን፣ ይህን የፈቃድ ሳይሆን ያንተ ፈቃድ ይሁን፣ እኔ ክፉ ደጉን አንተ ለይልኝ፣ አንተ አመልክተኝ እያሉ ትምክህታቸውን እግዚአብሔር ላይ አድርገው እግዚአብሔር ያሰቡት ያለሙት ነገር ሳይሆን ሲቀር እንኳን ሳይበሳጩ እግዚአብሔር አልፈቀደውም ማለት ነው፣ እግዚአብሔር አልወደደውም ማለት ነው። የሚገጥማቸው በሽታ ቢሆን፣ ረሃብ ቢሆን፣ ስደት ቢሆን፣ ስራት ቢሆን፣ መከራ ቢሆን እግዚአብሔር ለኔ የፈቀደው ይሄ ነው እያሉ የእግዚአብሔርን ፈቃድ እየመረመሩ ያ የሚከተሉት የእነዚያ ብቻ ነው ለጽድቅ የሚያበቃው ይላል ክርስቲያኖች። ለዚህ ነው ተመልከቱ፣ ከኔ ግዛ ነው የሚለው። ይኸው ካንተ የመሰለህን ይሄ ነው ጾም ትክክለኛው። አሁን ለምሳሌ አንዳንድ ሰው እስከ ማታ 11 ሰዓት ውሎ አንድ ሰዓት ከምሽቱ አንድ ቀን በ24 ሰዓት አንድ ጊዜ በልቶ ማደርን እንደ ትክክለኛ ጾም ሊቆጥረው ይችላል። ደግሞ እውነትም ስናየው ትልቅ ጾም ነው እንዲህ ያለ ጾም። ግን እየተመካበት የሚሆን ከሆነ አይጠቅመው፣ የራሱ ነዋ። እንዲህ አርጌ በዚህ እንዲሆናለሁ እያለ ማለት ነው። ከዚያ ይልቅ በጣም ፈቃደ እግዚአብሔርን በመከተል ሌላ ሰው ሊበልጠው ይችላል። ክርስቲያኖች አንዳንድ ሰዎች ጾም ከማጽናታቸው የተነሳ ሰውነታቸው ደክሞ መጸለይ ሁሉ እስኪያቅታቸው ሊጾሙ ይችላሉ። ክርስቲያኖች እና ያንን በቃ እንደዚህ ብለህ ተጋርልሃል ብሎ የሚይዝልን አይምሰላችሁ። እውነት ለመናገር ከፍጹም ትህትና አሁን ከፈቃደ እግዚአብሔር ጋር ከሆነ በፈቃደ እግዚአብሔር በ3 ቀን አንድ ቀን የሚበሉ አሉ፣ በሳምንት አንድ ቀን የሚበሉ አሉ። ከዚያ እንደ ኤልያስ አንድ ቀን በልተው 40 ቀን የሚቆዩም ይኖራሉ አሉም ደግሞ። እነዚህ ግን በራሳቸው ብርታት አይደለም የሚያደርጉት፣ በእግዚአብሔር ፈቃድ ብቻ ነው የሚያደርጉት። ያለ እግዚአብሔር ፈቃድ ምንም አያደርጉ። አሁን የአባ መቃርስ ዘይሴሰይ ቆቅ ውሃ የሚለው ስንክሳራችን ቆቅ የሚበላው የአባ መቃርስን ታሪክ ስናየው ታሪኩም ራሱ የተገለጠው እኮ ለምናኔ የመጣ አንድ መነኩሴ አባ መቃርስ ባለበት ጫካ ደረሰ። አባ መቃርስ ይውላል፣ ግን በእግዚአብሔር ፈቃድ ታዞለት አንድ ቆቅ ይዝና እያበሰለ ይበላል። ሲያየው መነኩሴው ሳቀ። ደሞ መነኩሴ ነኝ ይላል፣ አያፍርም። ስጋ እየበላ ልክ ነው፣ መነኮሳት ስጋ አይበሉም። አባ መቃርስ ግን ሕግን ጠብቆ አልፎ በፈቃደ እግዚአብሔር ታዞለት፣ ተመልከቱ፣ ከሕግ በላይ ሆኖ ይሄን በእግዚአብሔር ፈቃድ እስከ መመገብ የደረሰ ነው። ያኛው አዲስ መነኩሴ ግን ሲያየው ተናደደበት። ደግሞ ምንኩስናን ሊያሰድባልና ሊከሰው ወደ ፓትርያርኩ ሄዶ ከሰሰው። ምንኩስናን የሚያስነቅፍ የሚያሰድብ በጾም በምን ሳይል ስጋ የሚበላ መነኩሴ አለ አለ። ያው ጠንቋቆች ናቸው የድሮዎቹ አባቶች። ቀጥታ አልሰማውም፣
እውነት መሆኑን የሚያጣራ አንድ መነኩሴ ጨምሮ ላከው። ሲልኩት በፊት ያ መነኩሴ ሲያየው አባ መቃርስ ያንን የሚነቅፈው መነኩሴ አላየውም ነበር። አሁን ግን ሄዱ። ቃሉ እኛም ስጋ የምንበላ መስሎት አቤት ይሄ ወዳም መነኩሴ እያሉ እሱ ቆቁን እየበላ እነሱ አላያቸውም። ዞር ሲል ቆቆቹን አልበሏቸውም፣ ስጋውን አልበሉትም። እሱ ግን በልቶ ጨርሶ ምን ነው አባቶቼ ለእናንተ እኮ ነው ያበሰልኩት አላቸው። አይ እኛ እንዳንተ ስጋ እንበላም፣ እኛ መነኩሴዎች ነን፣ ስጋ እንበላም አሉት። በተመክሆ ማለት ነው። እንግዲህ አሁን ተመልከቱ፣ እነዚህ ናቸው ባለጸጎች እንደሆኑ የሚያምኑት፣ በራሳቸው ጽድቅ የሚታመኑት፣ ስጋ ባለመብላታቸው የተሻለ እንደሆኑ የሚያስቡት። ለዚህ ነው እውር ነህ ድሃ ነህ አታውቅም አንተ እውር ነህ የተባለው። ለዚህ ነው የሎዶቅያው አለቃ ነው እንዴ ያለና አባ መቃርስ በሉ አምጡ ብሎ ተቀብሎ እፍ ሲልባቸው ክንፍ አውጥተው በረሩ ይላል። እነዚህ ቆቆች ይዘ ጊዜ ደነገጡ፣ ይቅር በለን አሉ። እንደገና ወደ ፓትርያርኩ ሄደው ኧረ እንደዚህ ያለ ተአምር የሚያደርግ ነው አሉ ብለው ተናገሩ። ፓትርያርኩ ተደነቀ፣ ለንጉሱ ነገረ። በዘመናችን እንዲህ ያለ አባት ተገኝቷል፣ ሂደን እንሳለም በረከት እንቀበል ብለው ንጉሱ ፓትርያርኩ ሰራዊት አስከትለው ሄደው ልክ አባ መቃርስ ያለበት ቦታ ሲደርሱ እግዚአብሔር ክብሩን ሊገልጽላቸው ወዶ ልክ እንደነ ኤልያስ ሲያርግ ሲሰወር አሳያቸው ይላል። አባታችን በረከትህን ስጠን አሉት። እባክህ ቃል ተናገረን አሉት። እና በዚያ ጊዜ እንዲህ አላቸው ይላል፣ መነኩሴ ትህርምት ካህን ትምህርት ባያበዛ ኖሮ አይታበይም ነበር። ምክንያቱም እነሱ ባላቸው እውቀት ይመካሉ። እውርነት ማለት ይሄ ነው ክርስቲያኖች፣ በመንፈሳዊነት ማለት ነው። ከእንዲህ ያለ በራሳችን ጽድቅ ከመመካት እግዚአብሔር ያደነን። ለዚህ ነው ከኔ ግዛ ነው ያለው። ተመልከቱ፣ ከራስህ አትግዛ፣ በራስህ ጾም አትመካበት፣ በራስህ ስግደት አትመካበት፣ በራስህ ምጽዋት አትመካበት። ያ ካንተ የሰበሰብከው አይጠቅምህም። ከኔ ግዛ በፈቃድ እግዚአብሔር በታዛዥነት በትህትና። እንደውም የሚለው በእሳት የነጠረ ወርቅ ማለት ተፈትኖ ያለፈ እምነት ይኑርህ። እና እነዚህን ሶስቱን የሚተረጉሟቸዋል አባቶች። በእሳት የተፈተነ ወርቅ የተባለው ንጹህ እምነት የጠራ ያን በእሳት በደንብ የጠራ ወርቅ ነውር እንደሌለው ምንም ነገር እንደማይገኝበት እምነትህ ሕጸጽ፣ ጥርጣሬ፣ ምንታዌ ቅዱስ ያዕቆብ እንዳለው በሁለት ሐሳብ የሚገፋ የሚያመነታ ሰው ከእግዚአብሔር አንዳች የሚያገኝ አይምሰለው ነው የሚለው አይደለም። እንደዚህ ያለ አይኑረው። የተፈተነ እምነት ይኑራችሁ። በእምነታችሁ መካከለኛ አትሁኑ፣ ልብ አትበሉ። ተግባራዊ እምነት። ይህን ወርቅ ከኔ ግዛ። እውር ነህ አንተ፣ ምንም የለህም። እንደምታስበው አማኝ አይደለህም። እንደምትገምተው እምነት የጠራ አይደለም። መሪ ብትሆን፣ አስተማሪ ብትሆን፣ አዋቂ ብትሆን፣ ተርጓሚ ብትሆን፣ በእኔ ዘንድ ያለህ እምነት ግን ከኔ የተገኘ አይደለም። በራስህ መረዳት በራስህ እውቀት ላይ የተመሰረተ ስለሆነ አልቀበልህም። እምነታችን ከሱ ለመግዛት አምላካችን እግዚአብሔር ይርዳን። ታስታውሳላችሁ ደቀ መዛሙርቱን ጌታ ዛሬ ስለ እምነት አላስተምርም እንጂ በነገራችን ላይ በመጽሐፍ ቅዱስ ደቀ መዛሙርቱ ብዙ ጊዜ ተአምራት ካደረጉ በኋላ ጌታ ደጋግሞ የገሰጻቸው እምነተ ጎደሎዎች እያለ ነው። ታስታውሳላችሁ ቅዱስ ጴጥሮስ በባህር ጌታ ሲሄድና ጌታ መሆኑን ሲያውቁት ጌታ ሆይ እኔም እንዳንተ በባህሩ ላይ እንድመጣ እዘዝ አለው። አዘዘና አለው። ጴጥሮስ መራመድ ጀመረ። በኋላ ዝቅ ብሎ ባህሩን ሲያይፈራ ፍርሃትና ጥርጣሬ ሲያደርበት መስጠም ጀመረ። ጌታ ሆይ አድነኝ ብሎ ጮኸ ነው ይላል። ጌታ ምንድን ነው ያለው? አንተ እምነት ምን የሆነህ ነው ያለው? ይጉድልህ። አይገርማችሁም? በባህር ላይ እስከ መራመድ ደርሶ ጴጥሮስ የእምነት ጉድለት ከተገኘበት እኔና እናንተ ምን ያህል የእምነት ጉድለት ይገኝበት ይሆን? ማቴዎስ 17 ላይ እንደተጻፈው ያን አንድ ሰው ልጁን አምጥቶ ፈውሱልኝ አላቸው። ደቀ መዛሙርቱ አጋንንት ሲያወጡ ነው የኖሩት። የዚህን ሰው ልጅ ግን መፈወስ አቃታቸው። መጥቶ ወደ ጌታ ጮኸ። ደቀ መዛሙርቱ ልጄ ሊፈውሱት አልቻልም፣ እባክህ ፈውስልኝ አለ ይላል። እና አነጋገሩ ራሱ ተግሳጽ የሚገባው ስለነበር ጌታ ገስጾታል። ለምን ደቀ መዛሙርቱ አልቻሉም ነው ያለው። የማን ድክመት ነው ያደረገው? የማን ድክመት ነው ያደረገው? አሁን እኛ እንደምንለው ግሸን ሄድኩ አልዳንኩም፣ እንትን ሄድኩ አልዳንኩም፣ እንትን ሄድኩ እንትንም እናሻግረዋለን። ጌታ ገስጸው አንተ እምነት የጎደለህ አለና የእሱ እምነት ችግር ነው፣ የደቀ መዛሙርቱ ችግር ብቻ አልነበር። ደቀ መዛሙርቱም በኋላ ደግሞ ጠየቁት፣ ጌታ ሆይ እኛ ልናወጣው ያልቻል አንተ ግን ያወጣኸው ስለምንድን ነው አሉት ይላል። ስለ እምነታችሁ ማነስ። ስለ እምነታችሁ ማነስ። ተመልከቱ፣ አጋንንትን እያወጡ የእምነት ማነስ ከተገኘባቸው የእኛ እምነት የጠራ ወርቅ ነው ብላችሁ ታምናላችሁ? ምን ያህል ድካም እንዳለብን አስተውሉ ክርስቲያኖች። እንደምናስበው አይደለም እምነታችን፣ እንደምንናገረው እንደምንፎክረው አይደለም።
ቢኖረን እንኳን በእኛ መረዳት ላይ የተንጠለጠለ ነው። ከእግዚአብሔር ያገኘ ነው የተገለጸ የነጻ የጠራ ፈተና የሚያሻግር አይደለም። የጠራው ወርቅ ከኔ ግዛ የጠራ እምነት። ለዚያ ነው ደቀ መዛሙርቱ ጌታ ሆይ እምነት ጨምርልን፣ እኛም እምነት ጨምርልን ብለን እሱ እንዲጨምርልን መልካም ፈቃዱ ይሆን። ነጭ ልብስ ራቁትነትህን እንድትሸሽግ አለ። ያ አባት የሎዶቅያው አባት እኮ ራቁቱን አልነበረም። ባለጸጋ ያጌጠ የተኮነሰነሰ ነበር። ውስጡ በእግዚአብሔር አይነት ሲታይ ግን ራቁት። አሁን እኛም ብዙዎቻችን እንደዚያ ነን። በማስመሰል ጽድቅ ከብረናል። በእውነቱ በማስመሰል ጽድቅ ጻድቅ ሆኖ ለመታየት መጣጣር፣ ሰዎች ሁሉ የተለየ መንፈሳውያን እንደሆን ግምት እንዲሰጡን፣ የተሻልን እንደሆን ምዕመናን እንደዚህ አይነት አስተያየት እንዲኖራቸው፣ እንደ ተሻልን ቆጥረው የተለየ መባ የተለየ ስጦታ እንዲሰጡን ምንኩነሰነሰው በጣም ብዙዎች ነን በእውነቱ። በነገራችን ላይ እውነተኛ መንፈሳዊነት ከዓለም ሰዎች የተደበቀ ነው። በፍጹም እውነተኛ መንፈሳዊ ሰው ሌላ መንፈሳዊ የሆነ ሰው ብቻ ነው የሚያውቀው፣ ሌላ ዓለም አያውቀው። መንፈሳዊን ሰው የሚያውቀው መንፈሳዊ ሰው ብቻ ነው። ዓለም አያውቀው። ዓለም የሚያውቀው መንፈሳዊ ሰው የለም በእውነቱ። ይሄማ የዓለም መንፈስና የእግዚአብሔር መንፈስ አንድ ሆኗል ማለት ነው። የለም። ጻድቅን ጻድቅ ነው የሚያውቀው፣ የበቃን የበቃ ነው የሚያውቀው። መንፈሱ ርቱ የሆነ መንፈሱ ርቱ የሆነውን ያውቀዋል። መንፈሱ ርቱ ያልሆነው ሰው የሆነውና ያልሆነው አይለይ። ማስመሰሉን ብቻ ነው የምንከተለው። ራቁትህን ነጩን ልብስ ከኔ ግዛ አለ። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 22 ላይ ወይም ሉቃስ 15 ላይ ስለጠፋው ልጅ የተሻለ ልብስ አልብሱት ነው ያለው አይደለም? ልብሱን አውልቁና የተሻለ ልብስ ምን አድርጉት? ልብስ የጸጋ እግዚአብሔር መመለስ ምሳሌ ነው። የምን መመለስ ነው? የምን ምሳሌ ነው አልኳችሁ? ጸጋ እግዚአብሔር ተራቁተናል። አሁን ተለይቶናል። ረድኤት የለንም በእውነቱ ራቁታችን ነን። ንግግራችን አያምር። በዚህ ዘመንማ እንደው እኮ በጣም አስገራሚ ነገር እኮ ነው በእውነቱ። ለመናገር ራሱ ይከብዳል። አሁን ያለንበትን የውርደት መጠን ለመናገር አስቸጋሪ ነው። እግዚአብሔር በቸርነቱ የጸጋውን ልብስ ያልብሰ። ሶስተኛ ምን ያስፈልግሃል ነው ያለው? ኩል ለዓይንህ አጥርተህ እንድታይ። አንተ ግብዝ አይደለም የሚለው በማቴዎስ ወንጌል ላይ የሌላውን ኃጢአት የሌላውን መርፌ ታይዘን ካንተ ዓይን ያለው ምሰሶውን አስቀድመህ ምን አደርጋናል? አሁን እኛ ኩል ዓይንን እንደሚያጠራው መንፈሳዊ ዓይናችን ድፍርስ ነው። የሆነ እውቀት ቢኖረን የሆነ ትምህርት ቢኖረን ድፍርስ ነው። ይሄ ፈሊጥ የሚባለው ለይቶ ማየት ጽድቁንና ኃጢአቱን እውነቱንና ሐሰቱን ጠቃሚውንና ጎጂውን ይሄ ማስመሰሉንና እውነተኛውን መንፈሳዊ ሕይወት አናውቀውም። መለየት አልቻልንም። መንፈሳዊ ዓይናችን አልጠራም። ስለዚህ ኩል ያስፈልጋል። አሁን አስተውሉ። ከኔ ግዛ ነው የሚለው። ከክርስቶስ ያልተገዛ ከሱ ያልተገኘ ነገር አንዳችም አይረዳንም ክርስቲያኖች። እነዚህን ሶስት ነገሮች መግዛት ያለ የሚጀምረው ግን ይሄ ኩል የሚባለውን ሲተረጉሙ የመጀመሪያው የእግዚአብሔር ቃል ነው። ክርስቲያኖች የእግዚአብሔር ቃል ሕግህ ለእግሬ መብራት ለመንገዴ ምንድን ነው ያለ ዳዊት? ብርሃን ነው አይደል ያለው? ብርሃን ነው። የእግዚአብሔር ቃል ያሳያል። የእግዚአብሔር ቃል በነገራችን ላይ ራሳችንን እንድናይ የሚያደርግ በተለይ በወንጌል የተጻፉትን ትእዛዛት ደጋግመን እያነበብን የምንጸልይ ከሆነ አጥርተን ማየት እንጀምራለን። ይታየናል ድክመታችን። ቅድም እንዳልኳችሁ የመንፈሳዊነት ምልክቱ የራስን ኃጢአት በዝቶ ማየት ነው። እያንዳንዱ ሰው የራሱ ኃጢአት በዝቶ ከታየው እውነተኛ መንገድ ላይ ነው ያለ ነው ማለት ነው። እና ይሄ ኩል ያስፈልገናል። ይሄ ኩል የእግዚአብሔር ቃል ነው። ይሄ ኩል ከእግዚአብሔር ጸጋ ከእግዚአብሔር መንፈስ ቅዱስ የሚገኝ የራስን ኃጢአትና ድክመት እያሳየ ራስን የሚወቅስና ወደ እውነተኛው ንስሐ የሚመራ ነው። አምላካችን እግዚአብሔር እነዚህ መንፈሳዊ ገንዘቦች አግኝተን በእውነቱ ከእግዚአብሔር ጋር ለመታረቂያ ያብቃን። የመጨረሻው የዚህ ቃል እዚህ ለሎዶቅያው አለቃ የተጻፈለት ቃል በደጅ ቆሜ ምን አደርጋለሁ? እንኳኳለሁ። እግዚአብሔር ደጃችን ነው፣ ሩቅ አይደለም። ክርስቲያኖች ብዙ ቦታ በመሄድ አይደለም እናገኘው። በእያንዳንዳችን የልቡና ደጅ ላይ እያንኳኳ ነው ያለው። በበሽታ የሚያንኳኳበት አለ፣ በስራት የሚያንኳኳበት አለ፣ በችግር የሚያንኳኳበት አለ፣ በቃሉ የሚያንኳኳበት አለ። በተለያየ መንገድ ወደ እርሱ እንድንመለስ እግዚአብሔር ያንኳኳል። እና አሁን ግን ከእናንተ ጋር አይደለሁ ነው ያለው። የሎዶቅያውን አለቃ በቁርባናችሁም አልገኝም እኮ ነው። ከውጭ ነኝ ማለት ቁርባናችሁ ራሱ አይሰምርም አያድንም ማለት እኮ ነው። ገና አልገባሁም፣ እናንተ እኛ ጋር ነው ትላላችሁ እንጂ እኔ ከእናንተ ጋር አይደለሁም፣ እኔ ከደጅ ነኝ ገና ነው የሚለው። ክርስቶስ ከደጅ ሆኖ አያሳስናችሁም? የሚያምር ቤተ መቅደስ ሰርተን
የሚያምር ቅጽር ሰርተን ወንበሩን ግቢውን አሳምረን ልብሳችን አሳምረን ቀጸላው መገናጸፊያው ስዕሉን አሳምረን እግዚአብሔር ከደጅ ሲሆን አያሳዝናችሁም? በእውነት ይሄ ሁሉ ምን የመሰለ ነገር አድርገን ክርስቶስ ከደጅ ሲሆን ከዚህ በላይ ምን ያሳዝናል? በእውነት እውነት ለመናገር ክርስቶስ ከደጅ ነው። ክርስቲያኖች ለብዙዎቻችን ከደጅ ነው። ከደጅ ነው ክርስቶስ። እያንኳኳ ነው ደግሞ ያለው በጦርነቱ በሌላ ረሃቡም በችግሩም ኧረ ተው ኢትዮጵያውያን ተመለሱ፣ ተይ የኢትዮጵያ ቤተክርስቲያን ተመለሽ ያለ እያንኳኳ ነው እግዚአብሔር። ይሄ እንደ ባለ ጸጋ ያልናገረው ብዬ ነው እንጂ አንድ ሊቅ ለዚያ ሎዶቅያ ለነበረው ሊቀ ጳጳስ እንደ ንጉሥ ሆነ ይለዋል፣ እንደ ባለ ጸጋ ሆነ ይለዋል። እንደዚህ ዓለም ባለ ጸጋ ተምነሸነሸ፣ መንፈሳዊነት ራቀው፣ ትህትና ራቀው። ከምዕመናን ጋር ያለው ግንኙነትም ልክ እንደ ባለስልጣን። አሁን የኛ ቤተክርስቲያን በፕሮቶኮል የታጠረች ናት። በፕሮቶኮል በደረጃ በጣም የሚያስፈራ ነው። በነገራችን ላይ የኢትዮጵያ ቤተክርስቲያን ራሷ ማየት አለባት። ኧረ ተው ተመለሱ እያለ ነው እግዚአብሔር። ከፍ ያለ ትዕቢትና መምነሽነሽ ውስጥ ነው ያለን። ክርስቶስ እየተጣራ ነው፣ እየገሰጸ ነው፣ በሰማዕትነቱ እየተጣራ ነው፣ በሚደርስብን መናቅ፣ መዋረድ፣ መገፋት እየተጣራ ነው። አሁን ግፍ እኮ አይደለም የሚፈጸምብን፣ ማንኳኳት ነው። ተመለሱ፣ ግድ የላችሁም፣ እኔ ከእናንተ ጋር ልሆን እፈቅዳለሁ፣ ደጃችሁ ላይ ነኝ፣ ከእናንተ መራቅ አልፈልግም፣ እያንኳኳሁ ነው፣ ክፈቱልኝ እኮ ነው ያለው እግዚአብሔር። ሌላ ምንም አይደለም ያለው። ተመለሱ፣ እኔ ልግባ፣ ያን ጊዜ አብሬያችሁ እራት እበላለሁ፣ ያን ጊዜ ቁርባናችሁ ይሰምራል፣ ያን ጊዜ ምልጃችሁ ያማልዳል፣ ያስታርቃል፣ ያርጋል። አሁን ግን ከእናንተ ጋር አይደለሁም ነው ያለን ያለው። መክፈት ያስፈልጋል፣ ትህትና ያስፈልጋል፣ ማስተዋል ያስፈልጋል። ይሄ ሁሉ የሚደርስብን እግዚአብሔር ቢጣላን ነው፣ በኃጢአታችን ነው፣ በጥጋባችን ነው ማለት በጣም ያስፈልጋል። ክርስቲያኖች ብንመጻደቀው ብንኩነሰነሰው ምንም የሚጠቅመን ነገር የለም። 3 ቀን እንደ ነነዌ ይበቃናል። ከተመለስን ይበቃናል። አባቶቻችን በዚህ በመጽሐፍተ መነኮሳት እኮ ብለዋል። አንድ ሰው በጣም የተከማቸ ኃጢአት ሰርቶ ሄዶ እንዲያው ይሄን ኃጢአቴን እግዚአብሔር እንዲያው በ3 ዓመት ይቅር ይለኛል አለው ይላል። 3 ዓመት ብዙ ነው አለው ይላል። እሺ እንግዲያው በ3 ወር ይቅር ይለኛል አለው ይላል። 3 ወርም ብዙ ነው አለው። እንዴት ይቅር ይለኛል ሲለው ከልብህ ከተመለስክ 3 ቀን ይበቃሃል አለው። ክርስቲያን ከተመለስን እኮ ቀን ብዛት አይደለም የሚያስፈልገው። ሌላ እግዚአብሔር ዋና የሚፈልገው የልባችን መመለስ ነው። ለሰራነው ኃጢአትማ ቀስ እያለ ለሁላችን እንደ ስራችን መክፈሉ ስለማይቀር ዳዊትን ንስሐ ቢቀበልም እኮ ስለ 4 ይክፈል ያለውን እኮ ከፍሎታል እኮ አይቀርም። ያ እንከፈላለን እኮ የስራችንን ነገር የዘራናትን ሳናጭድ በሰፈርንባት መስፈሪያ ሳይሰፈርልን በበደልናት መጠን ሳንቀጣ እኮ አንቀርም። ቢያንስ ግን ከተመለስን ረድኤቱ ወደኛ ይመጣል፣ ይቅርታው ይመጣል፣ ምሕረቱ ይመጣል፣ ጸሎታችን ይሰምራል። እውነቱን ለመናገር ተመልሰን ከእግዚአብሔር ጋር ለመታረቅ ያብቃን። ካልሆነ ግን ልተፋ ነው ይላል ክርስቲያኖች። ካልሆነ ከባድ ነገር ይመጣል ክርስቲያኖች። እንደ ሀገርም እንደ ቤተ ክርስቲያንም ከባድ ጥፋት ነው የሚጠብቀን ከዚህ በኋላ ካልተመለስን። እንዲህ እያልን አንቀጥልም። መቀጠል ከፈለግን ደጃችን ቆሞ የሚያኳኳውን ክርስቶስ ማስገባት አለብን። እጉርነታችን ድህነታችን ማወቅ አለብን። ራቆታችን መሆናችን ማስተዋል አለብን። እምነታችን ያልጠራ እንደሆነ ልብ ያለ እንደሆነ መረዳት አለብን። አስተሳሰባችን አመለካከታችን አሁን ይሄ አለ። አሁን እንደው ለምሳሌ ይሄን ወቅት የምናልፈው